እሺ ጃፈር አመሰግናለሁ። ዛሬ የምናደርገው ጨዋታ ወይም ደግሞ ቆይታ ቴምር ስጦታ ኤክስፖ ዛሬ በይፋ ተጀምሯል። ከእሱ ጋር ተያይዞ ደግሞ ለደንበኞቻችን አጠቃላይ ወደ 12 ሚሊዮን ብር የሚያወጡ ሽልማቶችን ሰጥተናል እና የዛሬው ሽልማት ምንድን ነው? ዓላማው ትርጉሙ ምንድን ነው? ለደንበኞችም ለቴምርም ከሱን ጀምር እስኪ። ያው የዛሬው ፕሮግራም ዋና ዓላማ ምንድን ነው? ከተማችን ላይ ሪል ስቴት ትረስት በጣም ከሚጠበቀው በላይ እየወረደ ነው። ያ የሆነበት ምክንያት ምንድን ነው? አብዛኛውን ሪል ስቴቶች የሚገቡትን ኮሚትመንት በትክክል ያለመወጣት ችግር ስላለ ማለት ነው። በተቃራኒው ደግሞ እኛ ጋር ምንም አይነት ቁፋሮ ሳንጀምር ዲዛይን እና ቦታውን ብቻ አይተው አምነውን ያው ሙሉ ክፍያ ከፍለውን ትረስት ያደረጉን ከስተመሮች አሉን እና እነሱን በምን እንካስ የሚል የተነሳ ሐሳቤ ነው። አንደኛው ምንክሰው ቤቱን በተባለበት ስኬጁል መስራት፣ በጥራት መስራት፣ ከዛ ባሻገር ግን ደግሞ እነሱን የምናስደስትበትን ደግሞ እጣ ብለን መኪና የመሸለም ፕሮግራም ነው። ከመኪና መሸለም ፕሮግራም ባሻገር ደግሞ ሌሎች የፊኒሺንግ ስራዎችንም እንደ ሽልማት አድርገን ይዘን የመጣን ከስተመሩን ይበልጥ ሳቲስፋይድ ማድረግ፣ ባዶ መሬት ላይ ያመነን ከስተመር በምን እንካስ የሚል የመጣ ሀሳብ ነው ማለት ነው። እንደ ሶሻል ኤክስፐሪመንትም ልንቆጥረው እንችላለን ማለት ነው። ማለት አብዛኞቹ ሳይቶች ላይ ቴምር እንግዲህ ከደንበኞቹ ክፍያዎችን ሳይጠብቅ ወደፊት ጠጋ ብሎ ራሱ ግንባታ የሚሰራባቸው ቦታዎች እንዳለ አውቃለሁ እና እኛው እንደ ሶሻል ኤክስፐሪመንት ነው ወይም ደግሞ ትረስትን ለማስረጽ ነው ብለን ማሰብ እንችላለን። በትክክል ምክንያቱም የተወሰኑ ሪል ስቴቶች የተወሰኑ አልሚዎች ባጠፉት ሌሎቹ ስማቸው መጥፋት የለበትም ብዬ አስባለሁ። ውስንም ብንሆን አለን ሰርተን የምናስረክብና ለዛም እንደ ኤክስፐሪመንት መታየት ይችላል ብዬ አስባለሁ። ከማስረከብ ባሻገርም ጥራት ላይም እንደዚሁ ከጥራት ባሻገርም የተለያዩ ቦታዎች ላይ መሰየም ከመሰየም ባሻገር ደግሞ ከስተመሩ በሚፈልገው ስኬጁል መሄድ በ6 ወር የሚደርስለት የሚፈልጋለ የ1 ዓመት የ2 ዓመት የ3 ዓመት በሁሉም አማራጭ ነው ቴምር ሪል ስቴት ይዞ የመጣ። ቀደም ሲል የመክፈቻ ንግግርም ላይ ስተናገር እየሰማው ነበረ። በተለይ የተቋማዊ ኤክሰለንስ መሆን በሰራተኛ ጥራት፣ በግንባታ ጥራት፣ በብዙ ነገሮች ቴምር ማሳያ እንዲሆን እንፈልጋለን እያልክ ነበርና እስኪ ይህን ትንሽ አብራራለሁ። በጣም ጥሩ። ቴምር ሪል ስቴት መጀመሪያ አካባቢ በኤክስተርናል ኮንትራክተር ነበረ ሲሰራ የነበረው። ነገር ግን ትንሽ አገር ውስጥ ባለ የኮንትራክተሮች የምንፈልገውን ኒድ አላገኘንም። የኛ የምንፈልገውን ኒድ ለማድረግ የግድ ኮንስትራክሽኑን ማቋቋም አለብን። ለኮንስትራክሽን ወይም ለኮንትራክተር የምንከፍለውን ክፍያ ለኛ ባለሙያዎች ብንከፍል ያን ጥራት ያመጡልናል የሚል እሳቤ ነበረን። በትክክልም ያንን ተገበርነው። የምንፈልገውን ጥራት አመጡልን። በታይም፣ በኳሊቲ፣ በኮስት ሶስቱንም አጣምሮ የሚሰራ በጣም ልዩ የሆኑ ፕሮፌሽናል ልጆች ነው ያለው። ለዛም ነው ይህን ሰክሰስ እያመጣን ያለ ነው። አሁን ቴምር ቀና ብለህ ካየህ የቴምርን ህንፃ ማየት አይቀርም። በተለያየ አቅጣጫ በአያት ብትሄድ፣ በጋርመንት፣ በመሃል ፒያሳ፣ በለቡ፣ ባጠና ተራ ኤቭሪዌር አለ። አሁንም ተደራሽነታችን በሰፊው ይዘን ነው የምንመጣው። አሁን ቴምር የት ያላችሁ ሲሉን የት ይሁንላችሁ ነው የምንላቸው። ባለ ስንት አለ ሲሉን ባለ ስንት ይሁንላችሁ። ኢቭን ሾፕም ጭምር ሾፕ ይዘን ስንመጣ ዝም ብሎ ሾፕ ብቻ ሳይሆን አካባቢውን የሚመጥን ሾፖች ነው። የስፔር ፓርት ከሆነ የስፔር ፓርት አካባቢ ሾፖችን ነው የምናመጣው። የሸቀጣ ሸቀጥ ከሆነ ሸቀጣ ሸቀጥ፣ ሌሎች ሞሎች ልክ የልብስ ቤት አይነት ከሆነም ልክ እንደዛው የአብዛኛውን ህብረተሰብ ፍላጎት ባሟላ መልኩ ነው። በተጨማሪም ደግሞ ዲሊቨሪ ላይ በፍጹም አንደራደርም። ያ ልዩ ያደርገናል ብዬ አስባለሁ። ከቴምር ስኬቶች መካከል ተብሎ ከሚጠቀሱ ጉዳዮች መካከል አንደኛው ከደንበኞቹ ጋር ያለው ቤተሰባዊ ቅርርብ ነው። ያ ማለት ምን ማለት ነው? ለደንበኞች በየጊዜው የሳይት አፕዴት ይላክላቸዋል። ቤታቸው በምን አይነት የጥራት ደረጃ እየተገነባ በምን አይነት የጊዜ ሂደት እየሄደ እንደሆነ ያሳያል እና እሱ ከደንበኞቻችን ጋር ወይም ከደንበኞች ጋር ያለንን ቅርበት ይበልጥ ለማጠናከር ምን ያህል ጠቅሞናል ብለን እናስብ? በጣም ጠቅሞናል። ቴምር ራሱ ይሄን ግንዛቤ ያገኘበት ዋናው ምክንያት ስንጀምር ዳይሬክት ወደ ሪል ስቴቱ አይደለም፣ የማህበር ቤቶችን ነው ስናደራጅ የነበረው። የማህበር ቤት ማደራጀት ከሰጠን ጥቅሞች ውስጥ የራሳችንን ቤት እየሰራን ነው። ከስተመሩ ምን ይፈልጋል የሚለውን ለራሳችን እየሰራን ነው ፊሊንጉን ያወቅነው። እያንዳንዱን ሂደት ላይ ትረስት የመፍጠሩን ነገር በደንብ ተክነንበታል ብዬ አስባለሁ። ከቦታ አመራረጥ፣ ከባለሙያ አመራረጥ፣ ከማቴሪያል አመራረጥ አንስቶ በደንብ ኤክስፐርት ነን ብዬ አስባለሁ። ምክንያቱም ብዙ ፕሮጀክቶችን ዲሊቨር ከማድረግ እየተገኘ ማለት ነው። ከዛ ባሻገር ከስተመሩ ላይ ምን አይነት ትረስት ይፈልጋል የሚለውን
በየሰዓቱ ያለውን ፕሮግረስ እያሳየን የምንገልጽበት ፕላትፎርም አለን። ለምሳሌ አንድ ከስተመር በወርሃዊ መዋጮ ካደረክለትና በፕሮግረስ ቤዝ የሆነ መዋጮ ካደረክለት ትረስት የሚያደርገው በፕሮግረስ ቤዝ ነው። ምክንያቱም እየተገነባ እያየው ስለሆነ ለመክፈል ፍቃደኛ ነው የሚሆነው። በወራት ካደረከው ግን አልሚውም ይዘናጋል፣ ለየት ያለ ኮሚትመንት ስለሌለበት፣ ከስተመሩም እንደዚሁ ደግሞ የሚያየው ነገር ስለሌለ ለመክፈል ይሰጋልና መጓተቶች ይመጣሉ። የኛ አከፋፈል ስርዓት ፕሮግረስ ቤዝ ነው። እንገነባለን፣ ከዛ ነው የሚከፍሉ። ያ ሞር ከከስተመሩ ጋር አስተሳስሮናል ብዬ አስባለሁ። ከክፍያ ስርዓቱ ባሻገርም ጥራት ላይም እንደዚሁ የእያንዳንዱን የከስተመር ኮሜንት በደንብ እንቀበላለን። በደንብም እየሰራንበት እየሄድን ነው። የመጨረሻ ጥያቄ የማደርገው በቀጣይ ቴምር ያሰባችሁ በጣም ትላልቅ ነገሮች እንዳሉ አውቃለሁ። ከሳይቶችም አንጻር ከፕሮጀክቶችም አንጻር እና ለደንበኞች የምንነግራቸው በዚህ አጋጣሚ ካለ እሱን እስኪ እንጥቀስ። ለደንበኞች መንገር የምፈልገው ምንድነው፣ ቤት ሲያስቡ ቀጥታ ወደ ቴምር ነው መምጣት የሚፈልግባቸው። ምክንያቱም የሚፈልጉትን አካባቢ ላይ ተሰይመናል ብዬ አስባለሁ። እንዲሁም ሱቅ መክፈት ከፈለጉ ኪራይ አማሯቸው ከሆነ ቀጥታ ወደኛ ይምጡ። እነሱ ካሉበት አካባቢ ግንባታችንን እናካሄዳለን። የት ነው ያላችሁ ሲሉን የት ይሁንላችሁ ነው። ሱቅም ቤትም ጭምር ነው ይዘንላቸው የመጣንና በምንም አይነት ሐሳቤ ቴምርን እንዲመርጡ ነው የሚመክረው። መልካም። የ3 ቀን ይቆያል የስጦታ ኤክስፖአችን እና ስለሱም እንዲሁም ደግሞ ዛሬ በጣም በርካታ ሰዎችን ሚሊዮነር አድርገናል ማለት ይቻላል እና ለነሱም እንኳን ደስ አላችሁ የሚል መልእክት እንዲሁም ደግሞ ስለ ኤክስፖም የተወሰነ ነገር ብለን እንጨርስ። ጥሩ። ያው የመክፈቻ ስነ ስርዓቱን ስናደርግ ሽልማቱን መስጠት ነበረ ስናደርግ የነበረውና ከተሸለሙት ውስጥ አንድ ለየት ያለ ነገር ተከስቷል። አጋጣሚ ሽልማቱ ከተሰጠው አንዱ ሰው ውስጥ ጧት አጋጣሚ ወደ ሳይት ሄዶ ነበረ ፕሮግረሱን ለማየት። በዛ በጣም ሳቲስፋይድ ሆኖ አጋጣሚ ዛሬ ልደቱ ነበረ፣ ከሰዓት ሊያከብር ነበር። በዛ በወጣበት ሽልማቱ ደረሰ ተብሎ ሲደወለት ሚስቱን ያነሳቸው ወጣል ተብለናል። የት ነው የወጣ ስንል አጋጣሚ ሳይት የኛን ላይ ነው ተደውሎ ሲነገረው አላመንም። ልደትም ነው ቤቱን ፕሮግረስ አድርጓል፣ እንደገና መኪና ተሸልሟልና 3 ድርብርብ የሆነ ደስታ ነው የፈጠረው። ሁሉም ከቴምር ጋር ነው ያለው ማለት ይቻላል። ኤግዛክትሊ። ይሄ ሰው በፍጹም ከቴምር ውጭ ሌላ ነገር ያስባል ብዬ አላስብም። ምናልባት ከቤት ባሻገርም ሌላ ምርቶች ካሉ ሌላ ነገር የሚፈልግ አይመስለኝም። ታንክ ዩ። በጣም አመሰግናለሁ ጃፋር። መልካም ጊዜ